በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታውቋል። የታጣቂ ቡድን ኃይሉ በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉንም እንዲሁ ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ጥቅምት 17 ቀን 2018 ዓ.ም በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባች የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ቀን ነው። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድን ክንፍ አባላት ብዛት ከ70 እስከ 80 መሆኑን እንደተደረሰበትም አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑት የኦሮሚያ የሶማሌና ድሬዳዋ አዋሳኝ ስፍራዎች የመሸሸግ እቅድ ነበረው። ኮሚሽነሩ ቡድኑ በተለያዩ የአካባቢው ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረው በማንሳት ከሰዋል። በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራሱን ለማስፋፋት ሐሳብ እንደነበረው ተናግረዋል። ዋና ዓላማው በምስራቅ ሐረርጌ ጋራ ሙለታ ሄዶ ሌላ ቤዝ መመስረትና ከዚያም እንደዚሁ የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፍቶ ምስራቅ ኢትዮጵያን የግጭት የሽብር ቀጠና የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነበር ሲሉም ወንጅለዋል። ከዚያ ተነስቶ በጅቡቲ መስመር በደንገጉም በታች በሶማሌ ክልል በኩል ያሉትንም በማጥቃት ሽብር ለመፍጠር ነው እንግዲህ ጠላት ያቀደው ብለዋል። ታጣቂ ቡድኑ ወደ አካባቢው ከገባ በኋላ 2 የፖሊስ አባላት 3 የሚሊሻ አባላት እንዲሁም 1 መምህርን መግደሉን በመግለጫው ላይ አንስተዋል። በሶማሌ ክልል ሲቲ ዞን ላስደሪ አካባቢ ውስጥም 4 የቻይና መንግስት ሰራተኞች የሆኑ ኢትዮጵያውያን በቡድኑ ታግተው እንደነበረና 4 ሚሊዮን ብር ተከፍሎ መለቀቃቸውንም ጠቁመዋል። በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለው የኦሮሞ ነጻነት ሰራዊት ክንፍ ለማጥቃትና ለማጥፋት 7 የፌዴራልና የክልል የጸጥታ አካላትን በአባልነት የያዘው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ወደ ስራ መግባቱን ገልጸዋል። የጸጥታ ኃይሎቹን ጥምረት በመወከል መግለጫ የሰጡት ኮሚሽነር አለሙ እንደሚያስረዱት ከሆነ በግብረ ኃይሉ አባላት መካከል የመከላከያ ሰራዊት ምስራቅ እዝና የምስራቅ ኢትዮጵያ የፌዴራል ፖሊስ ፈጥኖ ደራሽ ኃይል ይገኙበታል። የድሬዳዋ ከተማ አስተዳደር ፖሊስ የወንጀል መከላከል ኃይል፣ የኦሮሚያ ክልል ፖሊስ ጸረ ሽምቅና ልዩ ኃይል እንዲሁም የሶማሌ ክልል ልዩ ኃይል አባላትም ግብረ ኃይሉ ውስጥ መካተታቸውን ጠቅሰዋል። የድሬዳዋ ከተማና የኦሮሚያ ክልል ሚሊሻ አባላትም ተሳትፎ እንደነበራቸው አክለዋል። ግብረ ኃይሉ በታጣቂ ኃይሉ ላይ ያካሄደውን ዘመቻ የጀመረው በአንድ ወር ለመጠናቀቅ በማቀድ እንደሆነ የሚናገሩት ኮሚሽነር አለሙ 3 ዘርፎች ተከፋፍለው መረጃ የማጠናከር ኦፕሬሽኑን በተግባር የማካሄድና ምርመራ ማካሄድ ተግባራት መከናወናቸውንም አስረድተዋል። ታጣቂ ቡድኑ እቅዱን ተግባራዊ ሳያደርግ ፍጹም በሆነ በእነዚህ 7 የጸጥታ ኃይል ተከቦ ካለበት እንዲወጣ አድርጎ ከተቀበረ ጉድጓድ በማውጣት ሜዳ ላይ ሲገኝ እንግዲህ እርምጃ ተወስዶበታል ብለዋል። ኮሚሽነር አለሙ እንደገለጹት በዚህ መሰረት 43 የጠላት ኃይል ተገድሏል ብለዋል። ከዚህ ከ43 ውስጥ ዋናው መሪ ጃል ሐረርጌ ወይም ኢትመር የሚባለው እርምጃ ተወስዶበታል፣ ሞቷል። የእሱ ምትክ የተባሉት ጃል ባቦስና ጃል ራሳ የሚባሉት ደግሞ ጃል ባቦስ ተመቶ የተያዘ ሲሆን ጃል ራሳ እንዲሁ ተማርኳል ሲሉም አብራርተዋል። 25 የቡድኑ አባላት እንደተማረኩና እጅ እንደሰጡም የገለጹት ኮሚሽነሩ የጦር መሳሪያዎች መያዛቸውንም ተናግረዋል። ከታጣቂ ቡድኑ ጋር በሴል በፋይናንስ በመረጃ በገንዘብ በማስተላለፍ በተለያየ ሁኔታ ሲረዱ የነበሩ 34 የሚሆኑ ተጠርጣሪዎች በቁጥጥር ስር መዋላቸውንም ደግሞ አክለው ገልጸዋል። ኮሚሽነር አለሙ እነኚህ ለህግ ቀርበው ወደ 9 መዝገብ ተጣርቷል። ከ9ኙ 4ቱ መዝገብ ለአቃቤ ህግ ሙሉ በሙሉ ተሟልቶ ወደ ክስ መክፈትና ለችሎት ማቅረብ የደረሰበት ሲሆን 5 መዝገብ ደግሞ በአሁኑ ሰዓት በማጣራት ላይ ነው ያለነው ብለዋል። የፖሊስና የሚሊሻ አባላት ላይ ግድያ ፈጽመዋል የተባሉ ተጠርጣሪዎች ጉዳይ በተለየ ወጥቶ ለህግ እንደሚቀርብ አስታውቀዋል። ዘመቻው በተካሄደበት ወቅትም የደም የላብ የህይወት መስዋዕትነት የከፈሉ የግብረ ኃይሉ አባላት መኖራቸውንም ጠቅሰዋል። ኮሚሽነር አለሙ የድሬዳዋ ከተማ አስተዳደርና አጎራባች አካባቢዎች በአሁኑ ሰዓት ከታጣቂ ቡድኑ ነፃ መሆናቸውንም ተናግረዋል። ህልሟ ሐኪም መሆን ነበር።
ለዚያም ነበር በትምህርቷ ተግታ ስትማር የነበረው። እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖርበትና በምስራቅ ጎጃም ዞን እስከምትገኘው አነስተኛ መንደር በእግር የ2 ሰዓት መንገድ በሚርቅ ትምህርት ቤት ነበረ። ይህ አላማረራትም። በዚህ ሁኔታ አልፋ 8ኛ ክፍልን ተሻግራለች። አሁን ግን ይህ ሁሉ ቀርቶ ቤት ከዋለች 3ኛ ዓመቷን ይዛለች። እያደር ይሻል በሚሆን ተስፋ ወደ ትምህርቷ የምትመለስበትን ጊዜ ብትጠባበቅም ጭራሹኑ እየባሰ እንደመጣ ትናገራለች። በዚህም ምክንያት ለትምህርቷ ቅድሚያ በመስጠት ገፍታው የነበረውን ጋብቻ ያለ ዕድሜዋም ቢሆን እየተመኘችው ነው። ታዲያ ካልተማርኩ ምን እሰራለሁ? ምን መላለሁ? ሁሉም ተስፋ አስቆራጭ ሆኗል ትላለች። ይህ የእርሷ ዕጣ ፈንታ ብቻ አይደለም። ታናናሾቿ ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡ 3ኛ ዓመታቸውን ይዘዋል። አሁን ደብተርና ብዕራቸውን ትተው ከብት ሲጠብቁ ነው የሚውሉት። በአካባቢውም በድንገት የሚከሰተው ተኩስና ግጭትም የህፃን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበር ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል። በመንግስት ውትወታ በአቅራቢያቸው ያለው ትምህርት ቤት ቢከፈትም መምህራን በግዳጅ እንዲያስተምሩ ቢደረግም ተማሪዎቹም ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውን ወደ ትምህርት ገበታ ለመመለስ አልደፈሩም። እንያት እንደምትለው ትምህርት ቤቶች አጠገብ ወታደሮች ሰፍረዋል። ህፃናት ይማሩ የሚባለው እዚያው ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማር እዚያም ሰላም የለም ነው የሚባለው። የሰዎች መታገት ስንሰማም እንፈራለን ትላለች። እንያትን ጨምሮ የ4 ልጆች እናት የሆኑት አንቺን አሉ ወታደሮች መሳሪያ ይዘው በተጠጉበት ትምህርት ቤት ህፃናት መንፈሳቸው ሳይረበሽ እንዴት ደርሰው ይመጣሉ ሲሉ ይጠይቃሉ። በድንገት የሚከሰተው ግጭትም አላስተማምን ብሏቸዋል። በአንድ ወቅት ያጋጠማቸውንም ክስተት የሚዘነጉት አይደለም። ልጆቻችንን ትምህርት ቤት ላክን፣ ወዲያው ግን ድንገት ግጭት ተከሰተ። ልጆችም ወደ እናታቸው፣ እናቶችም ወደ ልጆቻችን መሮጥ ያዝን። ሁላችንም መንገድ ላይ ልንቀር ነበር ይላሉ። ከዚያ ወዲህ ደፍረው ህፃናት ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ መምህርም በአማራ ክልል በተለይ ግጭት በበረታባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ 3ኛ ዓመቱን መያዙን ይናገራሉ። በዚህም ምክንያት ህፃናትና ታዳጊዎች ለጉልበት ብዝበዛ፣ ለአለዕድሜ ጋብቻ፣ ለወሲባዊ ብዝበዛ ተዳርገዋል ይላሉ። መምህራኑ እንደሚሉት በተለይ የ2ኛ ደረጃ ትምህርት ቤት ተማሪዎች የወታደሮችና የታጣቂዎች ሚስት እንዲሁም ወደ ከተማ በመሄድ በወሲብ ንግድ ላይ የተሰማሩም አሉ። ወንዶቹም በክልል የሚንቀሳቀሰው ታጣቂ ቡድን አሊያም የመንግስት የጸጥታ ኃይሎችን ለመቀላቀል እንደተገደዱ ጠቅሰዋል። የፌዴራል መንግስት የክልሉን ልዩ ኃይልና ታጣቂዎችን ትጥቅ ለማስፈታት የወሰደው እርምጃ ተከትሎ በ2015 ዓ.ም የተቀሰቀሰው ግጭት አሁንም በተለያዩ አካባቢዎች ተጠናክሮ መቀጠሉ እየተነገረ ሲሆን በግጭቱ ከጠፋው የሰው ህይወትና የንብረት ውድመት ባሻገር ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ አስከትሏል። በተለይ በትምህርቱ ዘርፍ ላይ አስከፊ ቀውስ ያስከተለ ሲሆን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ መንግስት ገልጿል። የክልሉ መንግስት ቢሮ መስከረም ላይ ባጋራው መረጃ በ2018 ዓ.ም 7.4 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም ተመዝግበው ትምህርታቸውን እየተከታተሉ ያሉት 3.48 ሚሊዮን ተማሪዎች መሆናቸውን አስታውቀዋል። ቢሮ በተደጋጋሚ ወላጆች ልጆቻቸውን ትምህርት ቤት እንዲልኩ ጥሪ ቢያቀርብም ያቀደውን ማሳካት አልቻለም። ተማሪዎች ወደ ትምህርት ገበታቸው ባለመምጣታቸው ለተለያዩ ማህበራዊ ችግሮች እየተዳረጉ መሆኑንም ቢሮ አክሏል። ዓለም አቀፉ የህፃናት አድን ድርጅት ዩኒሴፍ ባለፈው የአውሮፓውያን ዓመት ባወጣው ሪፖርት ላይም በአገሪቱ ተፈጥሯዊ አደጋዎች፣ መፈናቀል፣ ጥቃትና ግጭትን ጨምሮ በበርካታ ምክንያቶች 9 ሚሊዮን ህፃናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ከ9,000 በላይ ትምህርት ቤቶች ወይም 20% የሚሆኑ የሀገሪቷ ትምህርት ቤቶች በግጭትና በተፈጥሮ አደጋዎች ምክንያት መውደማቸውንም ሪፖርቱ ጠቅሷል። በተለይ ግጭት በሚካሄድባቸው አካባቢዎች ያለው ሁኔታ የከፋ ሲሆን በእነዚህ ስፍራዎች ህፃናት ለጉልበት ስራ፣ ለያለዕድሜ ጋብቻና ለብዝበዛ መዳረጋቸውንም አመልክቷል። አስተምረን ውጤቱን አላገኘው ስንል ተስፋ ቆረጥን። አንቺን አሉ አልተማሩም። የትምህርት ቤት ደጅ ረግጠው አያውቁም። በልጅነታቸው ነው ተድረው የልጆች እናት የሆኑት። አሁን 4 ልጆች እናት ናቸው። ሁለቱ መዋለ ህጻናት፣ አንዱ 3ኛ ክፍል፣ አንዷ ደግሞ 9ኛ ክፍል ደርሰው ነበረ። እኔ መሀይም ሆኜ ቀረው ሳያስተምሩኝ። እነሱን ለማስተማር እየደከምኩ ነበር። እንዲህ ሆነው ቀሩ። ምን መላለው ይላሉ ተስፋ በራቀው አንደበታቸው። በልጆቻቸው ተስፋ ነበራቸው። ልጆቼ ተምረው ከዚያ ስራ ይዘው ሁሉን ነገር ያውቁልኛል በሚል የምችለውን እያደረግኩ ነበር ይላሉ። የበኩር ልጃቸው እንያትም የአንቺ መክሰልና መጥቆር ይበቃል፣ ተምሬ ስራ ይዛለሁ፣ ካልተቻለ ነግጄ እተዳደራለሁ ስትል ነበር የሚመጡላትን የጋብቻ ጥያቄዎች ወደ ጎን ብላ ትምህርቷ ላይ የበረታችው። አሁን ግን ልጆችንም ወላጆችም ተስፋ የተሟጠጠ ይመስላል። አስተምረን ዳር ሳይደርሱ ሲቀሩ ከባድ አይደለም ወይ? ምን እናደርግ ሲሉም ይጠይቃሉ አንቺን አሉ። ልጃቸው ጠዋት ማታ ለምትጠይቃቸው ጥያቄ መልስ አጥተዋል። ዓመታት እየተቆጠሩ በመጡ ቁጥር ደግሞ ተስፋቸው እየተመናመነ መጥቷል። ይህን ያህል ተምሬ አሁን ምን ልሁን? ያለ አንድ ስራ ተቀምጬ ምን ልሁን? የእንያት የዘወትር ጥያቄ ነው። ያለ ዕድሜ ጋብቻ፣ የጉልበት ብዝበዛ፣ የወሲብ ንግድ አንቺን አሉ የልጃቸውን ቤት መቅረት እጅጉን ያሳስባቸዋል። አንጻራዊ ሰላም ወዳለ
ወዳለበት ከተማ ልከው ለማስተማር አልመው የነበረ ቢሆንም ይህም ግን የሚያረጋጋ ሆኖ አላገኙትም። በከተማም ሰላም እንደሌለና ጥቃት ደረሰ ሲባል ነው የሚሰሙት። ከዚህም ባሻገር ገበያ በሄዱ ቁጥር ምጽዋት የሚጠየቁበትን የእገታ ክስተትም በልጆቻቸው ይደርስ ይሆናል የሚል ስጋት አላቸው። ልጆቻቸውም ለታገቱባቸው ሰዎች ገንዘብ እንዳዋጡም ያስታውሳሉ። እዚሁ አጠገባችን ይሻላል ብለን እንጂ ቤትም ሆኖ ሰላም የለም ይላሉ አንችናሉ። እርሳቸው እንደሚሉት ድንገት በሚከሰቱት ግጭቶች ምክንያት የግብርና ስራ፣ ከብት ጥበቃ አሊያም የዕለት ተዕለት መደበኛ ክንውን ለመፈጸም አዳግቷል። በአካባቢያችን ሁሉም ልጅ ይማር ስለነበር ከብት የምንጠብቀው ወላጆች ነበር ነው የሚሉት አንችናሉ። አሁን ግን ይህንን ስራ የሚሰሩት ልጆች መሆናቸውን ይናገራሉ። እንያት እንደምትለውም ይህንን ኃላፊነት ለመወጣትም አስቸጋሪ ነው። የሚወረወረው ድሮን ስለሚጣል ብዙ ጊዜ በር ዘግተን ነው የምንቀመጠው ትላለች። በክልሉ የትምህርት መስተጓጎል አብዝቶ የሚያሳስባቸው መምህር እንደሚሉትም በተለይ በገጠሩ አካባቢ በመንግስት ወታደሮችም ሆነ በፋኖ ታጣቂዎች ካምፕ ሆነው የሚያገለግሉ ትምህርት ቤቶች አሉ። ቢቢሲ ይህን ነገር ያላረጋገጠ ሲሆን መንግስትም ሆነ በክልሉ የሚንቀሳቀሰው ታጣቂ ቡድን በዚህ ላይ ያሉት ነገር የለም። ሆኖም ሰላማዊ ሰዎች በሚገለገሉባቸው መሰረተ ልማቶች ለጦር ካምፕነት መጠቀም እንዲሁም በእነርሱ ላይ ጥቃት ማድረስን በተመለከተ እርስ በርሳቸው ሲካሰሱ ይሰማል። ከአንድ ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን በአገሪቱ ከ5500 በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን ገልጾ ነበር። ከእነዚህም ትምህርት ቤቶች መካከል አብዛኞቹ በአማራ ክልል እንደሚገኙ የጠቀሰው ኮሚሽኑ በተፈጥሮና በሰው ሰራሽ አደጋዎች ከወደሙት በተጨማሪ በትጥቅ ግጭት ውስጥ ባሉ አካላት የጦር ካምፕ ሆነው እያገለገሉ ነው ብሏል። የኮሚሽኑ የሴቶች፣ የህፃናት፣ የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግበ ገብረ ሐዋርያ በወቅቱ ለቢቢሲ ሲናገሩ የተማሪዎች ለዓመታት ከትምህርት ገበታ መራቅ እያደረሰ ያለውን ኪሳራም አንስተዋል። ለ3-4 ዓመታት ትምህርት ቤት ያልገቡ ተማሪዎች አሉ። ከህይወታቸው ላይ ይህን ያህል ዓመት እንደ መስረቅ ነው። ይህንን ዓመት አንመልስላቸውም። በትውልድ ላይም እየሆነ ያለው ነገር ትክክል አይደለም። እንደ አገርም በጣም ትልቅ ነገር እያጣን ነው ብለዋል። ቢቢሲ ያነጋገራቸው መምህርም የተማሪዎች ከትምህርት መራቅ ወደፊት የከፋ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ሴት ልጆች ያለ ዕድሜያቸው እየተዳሩ ነው። አንዳንዶች ደግሞ ወደ ከተማ በመሄድ በወሲብ ንግድ ላይ እየተሰማሩ ነው። ህጻናት በቤት ውስጥ ስራ፣ የጉልበት ብዝበዛም እየደረሰባቸው ነው ሲሉም የታዘቡትን አጋርተዋል። ይህንን እንያትና አንቺን አሉም ያስረግጣሉ። በእነርሱ አካባቢ በርካታ ሴት ልጆች ያለ ዕድሜያቸው እንደተዳሩና ህጻናትም በሰው ቤት በከብት እረኝነት ተቀጥረው ለመስራት እንደተገደዱ ተናግረዋል። እንያት እርሷና ሌሎች እኩዮቿን እየተፈተኑ ባሉበት ቀውስ እንዲያከትም በክልሉ ያለው ግጭት ቆሞ ፊቷን ወደ ትምህርቷ መመለስ ትፈልጋለች። ለደህንነታቸው ሲባል በዚህ ዜና ውስጥ የተጠቀምነው ስያሜ የውሰት ነው። በሱዳን የፈጥኖ ደራሽ ኃይሎች አርኤስኤፍ በቅርብ ቀናት ውስጥ በኤልፋሽር ከተማ ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተነግሯል። ፈጥኖ ደራሽ ኃይሎቹ ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን አልፋሽር ከተማን ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመለክቱ ሪፖርቶች በመውጣት ላይ ናቸው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሐን ዜጎች በመግደል የሚታወቅ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎች ላይ ከቅርብ ርቀት ሲተኩስ ያሳያል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደሚታየው ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተኝተዋል። የሱዳን ጦር ጋር አጋር የሆኑ ኃይሎች በበኩላቸው ትናንት ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች አርኤስኤፍ በቅርብ ቀናት ውስጥ ከ2000 በላይ ንጹሐን ዜጎችን ገድለዋል ሲሉ ከሰዋል። በሱዳን ያለው ጦርነት ከማህበራዊ ሚዲያ፣ ከኤሌክትሮኒክስና ብሮድካስት ሚዲያ ከሚለቀቁ የፎቶና ተንቀሳቃሽ ምስሎች ወይም ኦፕን ሶርስ ኢንተለጀንስ ጋር ከሳተላይት ምስል በመጠቀም ሲከታተል የቆየው የያሌ ዩኒቨርሲቲ የሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመልክቷል። ማዕከሉ ትናንት ማክሰኞ ባወጣው መግለጫ ከተማዋ በፉር በዛጋዋና በበርቲ ተወላጅ በሆኑና አረብ ባልሆኑ ማህበረሰቦች ላይ የግዳጅ ማፈናቀልና ያለ ፍርድ በተፈጸመ ግድያ አማካኝነት ስልታዊና ሆን ተብሎ የዘር ማጽዳት ሂደት ውስጥ ያለች ትመስላለች ብሏል። ይህ ደግሞ በከተማዋ ውስጥ ቤት ለቤት እየተካሄደ የማጽዳት ዘመቻ የሚመስሉ ድርጊቶችን ያጠቃልላል ሲል መግለጹን የዘገበው ዘጋርዲያን ነው። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የዜና ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ተመኘን።